ሰላም ጤና ይስጥልኝ ሀገሬ ልጆች እንደምን አላችሁ? ዛሬ ስፔሲፊካሊ ሴሌክትድ ቮካቡላሪ ነው ከዛሬ ጀምሮ የምንማረው። ዛሬ ቴሊንግ ታይም ኢን አፋን ኦሮሞ እንመለከታለን። የሮ ሂሙ እና ከሱ ጋር የተያያዙ የተወሰኑ ቮካቡላሪዎች እና የሮ ሂሙ እንግዲህ የሮ ጊዜ ማለት ነው። ሂሙ መናገር ነው። ቴሊንግ ታይም ማለት ነው። እነዚህን ቮካቡላሪዎች እንግዲህ ሰዓት መቁጠር ነው። ሊተራሊ ሰዓት መናገር ስንት ሰዓት ነው ይሄን ያክል ሰዓት ነው ምናምን የሚለው ነው ዛሬ የምናየው። ሶ ከዛ በፊት እነዚህ ቮካቡላሪዎች እንያዝ። ሰዓት ማለት ነው። ሰዓት ደቂቃ ነው። ሴኮንድ ነው። ሴኮንዲ ሩብ ማለት ነው 15 ደቂቃ ሩቢ። ወለካ ተኩል ግማሽ ማለት ነው ወለካ። ሂሩ ጉዳይ ማለት ነው። ጉዳይ ለምሳሌ 15 ጉዳይ 20 ጉዳይ 5 ጉዳይ እንላለን ስንናገር ሂሩ ጉዳይ ማለት ነው። ፊ ወይም ኤፍ ከ ሊሆን ይችላል ለ ሊሆን ይችላል። ለምሳሌ ለ10 5 ጉዳይ ፊ ከሆነ ደግሞ ያው ኤንድ ማለት ነው። ፊ 2 ከ15 2 ከ20 ስትሉም ፊ ወይም ኤፍን ተጠቀማላችሁ። ኤፍ ፍ ብላችሁ ነው የምታነቡት ሰፊክስ ውስጥ ስታገኙ። እሺ እንግዲህ ቮካቡላሪዎችን ወስደናል። በዛ ቮካቡላሪ መሰረት ሰዓት በአፋን ኦሮሞ እንዴት እንደምንናገር ነው። ቴሊንግ ታይም የሮሂሙ ስላለን ማለት ነው። ይሄ ከጠዋቱ 12 ሰዓት ነው የምትመለከቱት። ስለዚህ አሁን ሰዓቱ ከጠዋቱ 12 ሰዓት ነው ለማለት አማ ገነማ ኬሳ ሰዓ ኩዳ ለማዳ ትላላችሁ ማለት ነው። ይሄ ደግሞ 3 ሰዓት ከ10 ምሽት ነው። አሁን ሰዓቱ ከምሽቱ 3 ሰዓት ከ10 ነው ለማለት አማ ገልገለ ኬሳ ሰዓ ሰዲፊ ደቂቃ ኩዳኒዳ ትላላችሁ ማለት ነው። 4 ከ15 ይሄ 4 ሰዓት ከ15 4 ከሩብ ነው። አሁን ሰዓቱ 4 ከሩብ ነው ለማለት አማ ሰዓቲ አፉሪፊ ሩቢዳ አፉሪፊ ሩቢ። ይሄ ደግሞ እንግዲህ የምትመለከቱት ከሌሊቱ 6 ሰዓት ከ25 አሁን ሰዓቱ ከሌሊቱ 6 ሰዓት ከ25 ደቂቃ ነው። ከ25 ደቂቃ ነው ለማለት አማ halkan keessa sa'a 6 ደቂቃ ዲግደምሽን ታኤራ ማለት ትችላላችሁ ሆኗል ማለት ነው። 7 ሰዓት ተኩል ቀን ነው ደግሞ። ስለዚህ አሁን ሰዓቱ ከቀኑ 7 ሰዓት ተኩል ነው። ተኩል ምንድነው ወለካ ብለናል አይደለም? ሩቢ ነው ብለናል። ሌሎቹን የቀሩትን ደግሞ ሂሩ እና ፋን በመጠቀም እናያይዛለን። ስለዚህ 7 ሰዓት ተኩል አማ ጉያ ኬሰ ሰዓ ቶርባፊ ወለካዳ 7 ተኩል ሰዓ ቶርባፊ ወለካ 8 ሰዓት ከ35 ይሄ እንግዲህ 25 ጉዳይ ነው አይደለም? ለ9 25 ጉዳይ ደግሞ ምንድነው ብለናል? ሂሩ ብለናል አይደለም? ስለዚህ ሰዓ ሰገሊፍ ደቂቃ ዲግደምሽን ሂሩዳ ይሆናል ማለት ነው። ሰዓ ሰገሊፍ ደቂቃ ዲግደምሽን ሂሩዳ ለ9 25 ጉዳይ ነው። ይሄ ደግሞ 10 ከ45 ሩብ ጉዳይ ነው አይደለም? ለስንት ለ11 ሰዓት ሩብ ጉዳይ ነው ለማለት ሰዓ ኩዳ ቶኮፍ ሩቢ ሂሩዳ እንላለን ማለት ነው። ሰዓ ኩዳ ቶኮፍ ሩቢ ሂሩዳ ይሆናል ማለት ነው። ይሄ ደግሞ ከምሽቱ 12 ሰዓት እንግዲህ የጀመርነው ከጠዋቱ 12 ሰዓት ብለን ነበር። ከምሽቱ 12 ሰዓት ሲሆን ደግሞ አማ ገልገለ ኬሳ ሰዓ ኩዳ ለማ ተኤራ አሁን ከምሽቱ 12 ሰዓት ሆኗል እንላለን ማለት ነው። ሶ የሚያስቸግር ነገር የለውም። ቮካቡላሪ ብዬ ነገርኳችሁ መጀመሪያ ላይ ያሉትን ነገሮች
ተመልከቷቸው። ሰዓቱን ሜንሽን ታደርጋላችሁ። ከዛ በኋላ ታነቡታላችሁ። ቁጥሩን እንግዲህ ቁጥር እንዴት እንደሚነበብ ማወቅ አለባችሁ። 12 ቁጥለማ እንደዚህ አይነት ነገሮችን ታውቃላችሁ። እንዴን ለማያያዝ ፊ ወይም ኤፍን ትጠቀማላችሁ። ወለካ ተኩል ማለት ነው። ሂሩ ጉዳይ ማለት ነው። በዚህ መልኩ ሰዓት መንገድ ትለማመዳላችሁ። እንግዲህ ራሳችሁ መለማመድ አለባችሁ። እየጻፋችሁ መለማመድ አለባችሁ። እየተነጋገራችሁ መለማመድ አለባችሁ። practice makes perfect is always true። የዛሬውን በዚህ ጨርሰናል። በሌላ ትምህርት እስከምንገናኝ ነጋቲ